ሰላም እንደምን ቆያችሁን? የኢትዮ ፕላስ አድማጭ ተመልካቾቻችን የኢትዮ ኤርትራ ጉዳይ አሁንም ብዙዎችን እያነጋገረና በርካቶችንም ወደ ፍርሃት ቋፍ እየገፋ ቀጥሏል። በድንበር አካባቢ ልዩ የሆኑ ወታደራዊ እንቅስቃሴዎች ከሁለቱም ወገኖች በኩል ስለመኖራቸው መረጃዎች እያመላከቱ ነው። በመካከለኛው ምስራቅ ያለው የኢራን አሜሪካና እስራኤል ጦርነት ተፋፍሞ የቀጠለ ሲሆን ዛሬ 14ኛ ቀኑን ይዟል። በርካታ ጥቃቶች በመካከለኛው ምስራቅ ባሉ የገልፍ ሀገራት በኢራን እንዲሁም በእስራኤል ላይም መድረሳቸውን ቀጥሏል። እስካሁን በጦርነቱ ብቻ በኢራን ውስጥ ከ1400 በላይ ሰዎች ህይወታቸውን እንዳጡ የሚያመላክቱ ሪፖርቶችም ወጥተዋል። እነዚህን የተመለከቱ መረጃዎችን በቆይታችን እናካፍላችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ እንድትደግፉን እንድታበረታቱንም እንጠይቃችኋለን። ይህንን ስለምታደርጉም ከልብ እናመሰግናለን። በቀጥታ ወደ መረጃዎቹ እናልፋለን። ታሪክ ራሱን ይደግማል አሊያስ አዲስ ምዕራፍ እየተጻፈ ነው የሚል ጥያቄ በብዙዎች ዘንድ አሁን እየተመላለሰ ነው። በ2011 ዓ.ም ዓለምን ያስገረመው የኢትዮጵያና የኤርትራ የሰላም ስምምነት ዛሬ የት ደርሷል የሚሉ ወገኖች በርካቶች እንደሆኑ ይታወቃሉ። ወንድማማቾች ነን ይባባሉ የነበሩት መሪዎች ዛሬ በዲፕሎማሲያዊና በወታደራዊ ፍጥጫ ውስጥ ገብተዋል። የአየር በረራዎች ተቋርጠዋል። ድንበሮች ተዘግተዋል። ሚዲያዎችም የቃላት ጦርነት ውስጥ ከገቡ እጅግ ሰንበትበት ብለዋል። የአፍሪካ ቀንድ ቀዝቃዛ ጦርነት ወደ እውነተኛ ግጭት ሊያመራ ይችላል በሚልም በብዙዎች ማስጠንቀቂያ እየተሰጠ ቀጥሏል። ለዚህ ሁሉ ውጥረት ዋነኛው ምክንያት የተቀየረው የጥቅም አሰላለፍ እንደሆነ ብዙዎችን ያስማማል። ቀደም ሲል አስመራና አዲስ አበባን አስተባብሮ የነበረው የጋራ ጠላት የነበረው ህወሓት እንደሆነ ይታወቃል። ሆኖም በፕሪቶሪያው ሰላም ስምምነት መሰረት ህወሓት በሰላም ወደ ፖለቲካው መመለሱ አስመራን ክፉኛ ቅር ማሰኘቱ እንዲሁ ይታወሳል። ኤርትራ ይህንን ስምምነት እንደ ክህደት ቆጥራው እንደነበርም ይታወቃል። በምላሹ ኢትዮጵያ ደግሞ የቀይ ባህር ፍላጎቷን በይፋ ማወጇ ነገሩን ይበልጥ አባብሶ ዛሬ ላይ ወደሚገኝበት ደረጃ ይዞት መጥቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያን የባህር በር ጥያቄ እንደ ሉዓላዊነት ስጋት እንደሚመለከቱት በተለያዩ አጋጣሚዎች ሲናገሩ ይደመጣሉ። በቅርቡ በአስመራ የተካሄደው የሶስትዮሽ ጉባኤ ለኢትዮጵያ ግልጽ መልእክት እንደነበረውም ይታወሳል። ኤርትራ፣ ግብጽና ሶማሊያ በአንድ ግንባር መሰለፋቸውን እናስታውሳለን። ግብጽ በህዳሴው ግድብ ምክንያት ካላት ቂም የተነሳ፣ ሶማሊያ ደግሞ ከኢትዮጵያ ሶማሌላንድ የመግባቢያ ሰነድ ጋር በተያያዘ ካላት ቁጣ የተነሳ ከአስመራ ጋር መተባበራቸው የቅርብ ጊዜ ትውስታችን ነው። ይህ አሰላለፍ በኢትዮጵያ ላይ ጂኦፖለቲካዊ ከበባ የመፍጠር ስትራቴጂም ተደርጎ እንደሚቆጠር ተንታኞች በስፋት ይስማሙበታል። ግብጽ ወታደሮቿን ወደ ሶማሊያ መላኳ ደግሞ ጦርነቱን ወደ ኢትዮጵያ ደጃፍ እንዳመጣው ነው የሚነገረው። ጥረቱ በንግግር ብቻ አላበቃም። የኢትዮጵያ አየር መንገድ ወደ አስመራ የሚያደርገውን በረራ ከወራቶች በፊት ማቋረጡ ይታወቃል። አሁንም እንደተቋረጠ ቀጥሏል። ኤርትራም በኢትዮጵያ ላይ የባንክ ሂሳብ እገዳዎችን ጥላለች። ከዚህ በባሰ ሁኔታ በትግራይ ሰሜናዊ ድንበሮች በባድመና በኢሮብ ግንባሮች ሁለቱም ሀገራት ከፍተኛ የሰው ኃይልና ከባድ መሳሪያዎችን እያከማቹ እንደሆነ የሚያሳዩ የተለያዩ መረጃዎች ከተለያዩ ወገኖች መውጣታቸውን ቀጥለዋል። ይህ የኃይል ክምችት ለአንድ ትንሽ ግጭት ሰበብ ሆኖ ትልቅ ጦርነት የመቀስቀስ አቅም እንዳለው በብዙዎች ይታመናል። በተለይ ደግሞ በትግራይ አካባቢ ከኤርትራ ጋር በሚዋሰኑ የድንበር ከተሞች አካባቢ ያሉ ወጣቶች አካባቢውን በመልቀቅ ወደ ተለያዩ አንጻራዊ ሰላም ወዳለባቸው ከተሞች እየመጡ መሆናቸውን የተለያዩ መረጃዎች ያሳያሉ። በመቀሌም የሚገኙ በርካታ ወጣቶች ዳግም ጦርነት ይቀሰቀሳል በሚል ወደ አዲስ አበባና ወደ ሌሎች የመሀል ሀገር ከተሞች መምጣት ከጀመሩ ትንሽ ሰንበትበት ብሏል። በቀጥታ ከመግጠም ይልቅ አገራቱ ፕሮክሲ ዋር ውስጥ ሊገቡ ይችላሉ የሚል ስጋቶችም ይነሳሉ። ኢትዮጵያ የኤርትራ ተቃዋሚዎችን ብርጌድ ንሓመዱን ጨምሮ የምታስተናግድ እንደሆነ ይነገራል። ኤርትራም በኢትዮጵያ ውስጥ ያሉ ታጣቂዎችን እንደምትደግፍ መረጃዎች አሉ። ይህ ደግሞ ቀድሞውኑ በውስጥ ግጭት ውስጥ ለተናወጠው የአፍሪካ ቀንድ ሌላ የጥፋት እሳት እንደ መለኮስ ተደርጎም ነው የሚቆጠረው። ኢትዮጵያና ኤርትራ እንደገና ወደ 1990ዎቹ የጦርነት አዙሪት ይመለሱ ይሆን ወይ የሚል ጥያቄ አሁን በስፋት እየተነሳ ነው። ወይስ
በዲፕሎማሲው መንገድ ያሸንፋል። ዓለም አቀፉ ማህበረሰብ ሁኔታውን በጥንቃቄ እየተከታተለው ይገኛል። ለጊዜው ግን ሰላሙ በፈተና ላይ እንዳለ እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ይህ ውጥረት ወደ ጦርነት እውነት እንደሚባለው ያመራል ወይንስ ዲፕሎማሲያዊ መንገዱ አሸንፎ ነገሮች ይበርዳሉ የሚለውን ነገር በኮመንት ሴክሽኑ ላይ ሀሳባችሁን እንድታሰፍሩልን እንጠይቃችኋለን። ወደ ሁለተኛው መረጃችን እናልፋለን። መካከለኛው ምስራቅ ነው የምናገኘው። መካከለኛው ምስራቅ በታሪኳ አይተው የማታውቀው ከፍተኛ ስጋት ላይ አሁን ትገኛለች። ዛሬ 14ኛ ቀኑን ይዟል ጦርነቱ በይፋ ከተጀመረ። ኢራን የበላይ መሪዋን አያቶላህ አሊ ካሜኒን በዚሁ ጦርነት አታለች። ከሳቸው በተጨማሪ በርካታ የጦር መኮንኖች፣ ሳይንቲስቶች እና ንጹሃን ዜጎችም ተገድለዋል። በአንድ በኩል እስራኤል፣ በሌላ በኩል ደግሞ ኢራን፣ በመካከላቸው ደግሞ ልዕለ ሀያሏ አሜሪካ በዚህ ጦርነት ውስጥ አለች። ይህ ፍጥጫ ወደ ሶስተኛው የዓለም ጦርነት ያምራል ወይንስ በዲፕሎማሲ ቋጫል የሚለውን ሁኔታ እያነሳን ጥቂት መረጃዎችን እንካፈላለን። እስራኤል ሐማስና ሂዝቦላህን ከመታች በኋላ አሁን ትኩረቷን በቀጥታ ወደ ኢራን አዙራለች። የኢራንን የኒውክሌር ጣቢያዎች ማውደም ዋነኛ ግቧ ነው በዚህ ጦርነት። የኢራን ምላሽን ስንመለከት ደግሞ ኢራን ከእንግዲህ በትዕግስት አንመለከትም በማለት በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤል ተኩሳለች። ማንኛውም ያጸፋ እርምጃ በከፋ ጥቃት እንደሚመለስም በማስጠንቀቅ ላይ ነው የምትገኘው። የአሜሪካን ጉዳይ ደግሞ ስንመለከት አሜሪካ የታድ ሚሳኤል መከላከያ ስርዓትን በእስራኤል በማሰማራት የቀጥታ ተሳታፊነቷን አረጋግጣለች። ይህ ማለት ደግሞ የኢራን ሚሳኤሎች አሜሪካንም ኢላማ ሊያደርጉ ይችላሉ እንደማለት ነው። ጦርነቱ ሊቆም የሚችልባቸው ሶስት ዋና ዋና መንገዶችም እንዳሉ በተንታኞች በኩል ይነሳሉ። የተገደበ ጥቃትና ዝምታ ነው የመጀመሪያው። እስራኤል በኢራን ወታደራዊ ይዞታዎች ላይ ብቻ ጥቃት ሰንዝራ ኢራን ደግሞ በዝምታ የምታልፈው ከሆነ ጦርነቱ ሳይስፋፋ ለጊዜው ሊበርድ ይችላል፣ ሰላምም ሊመጣ ይችላል ተብሎም ይገመታል። ሁለተኛው ደግሞ የዲፕሎማሲ ስምምነት ጉዳይ ነው። አሜሪካና የአረብ ሀገራት በኢራን ላይ ከፍተኛ ጫና አድርሰው ኢራን የፕሮክሲው ኃይሎቿን እንድታዝና እስራኤልም ጥቃቷን እንድታቆም ስምምነት ላይ መድረስ ይህ ጦርነቱን በጠረጴዛ ዙሪያ እንዲቋጭ ከሚያደርጉት ጉዳዮች አንዱ ነው። ጦርነቱ ከቀጠለና የኢራን ኢኮኖሚ ከወደቀ በሀገሪቱ ውስጥ የሚነሳ የህዝብ አመጽ የመንግስትን ለውጥ ሊያመጣ ይችላል ተብሎም ይፈራል። ይህ ከሆነ ጦርነቱ ሙሉ በሙሉ አቅጣጫውን ቀየረ ማለት ነው። በአሁኑ ወቅት በአሜሪካ በእስራኤልና በኢራን መካከል ያለው ግጭት ወደ ከባድ ቀጥተኛ ጦርነት ተሸጋግ ነው የቀጥለው። የሁኔታው አሳሳቢነት ካለፉት ዓመታት እጅግ የከፋ እንደሆነም ይታመናል። የጦርነቱ መነሻና የኤፒክ ፊውሪ ዘመቻን በጥቂቱ ለመመልከት ያህል ፌብሩዋሪ 28 አሜሪካና እስራኤል በኢራን ላይ ተቀናጀ መጠነ ሰፊ አየር ድብደባ በመጀመር ነበር ጦርነቱ የተጀመረው። አሜሪካ ዘመቻውን ኤፒክ ፊውሪ ስትለው፣ እስራኤል ደግሞ ሮሪንግ ላዮን የሚያገሳ አንበሳ በማለት ሰይመዋለች። የጥቃቱ ዋና ዓላማዎችን ስንመለከት የኢራንን የኒውክሌር ተቋማት ማውደም የሚለው የመጀመሪያ ግባቸው ነው። የሚሳኤልና የድሮን ማምረቻዎችን ማጥፋት፣ ይሄም ከመጀመሪያ ግቦች ውስጥ የሚጠቀሰው ጉዳይ ነው። በኢራን ውስጥ የስርዓት ለውጥ እንዲመጣ ግፊት ማድረግም ሌላኛው የዚህ የጦርነት ዓላማ ተደርጎም ይቆጠራል። በጥቃቱ የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒና ሌሎች ከፍተኛ ወታደራዊ መኮንኖች የጦር ኃይሎች ኢታማዦር ሹሙን ጨምሮ መገደላቸውን እናስታውሳለን። ይህም በኢራን ውስጥ ከፍተኛ የመሪነት ክፍተትና አለመረጋጋት እንዲከሰት አድርጓል።